ሐረግ ክፍል 81 ተለቀቀ። ፂ የተላከውን ደብዳቤ ካላነሳው ብላ የአባቷን ሞት ሰማች። ኤፉ ናታንን ማውራት አለብኝ፣ ስለ ናታንና ስለ ያፌት ማናገር አለብኝ ብላ መታ ናታን ባልጠበቀችው መንገድ ያመናጭ አባረራት። ናታንና ቢኒ ወደ ቤት ሲመለሱ ፂ ሳታስበው ብድግ ቁጭ አረጋት። ምክንያቱም ቢኒን በጣም አፍቅረዋለች። ግን ደግሞ እሷም ናት ያባረረችው። እሱም ደግሞ ከቢኒ ጋር ስላያት ማነው ከአቤላ ጋር ስላያት ዝም ብሏታል ለጊዜው። እናም እሷም ብድግ ቁጭ እያረጋት ነው። የእውነት እሷ ደፍራት ደውል ይሆን ወይስ እሱ ደፍሮ ይደውል ይሆን? ማን አሸናፊ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ፋፊቲው ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልን ዛሬም በአዲስ ወደ እናንተ ዘና ትሉበታላችሁ፣ እንዲሁም ደግሞ አንዳንድ ቁም ነገሮችን ትጨብጡበታላችሁ፣ ትማሩበታላችሁ ያልነውን ወደ እናንተ ይዘን መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። 80 እንዴት ተመለከት ነው ያፌት መሞት የለብህም፣ እንዲህማ በቀላሉ አትሞትም። እኔ ነኝ አንተም መግደል ያለብኝ፣ ግደለኝ እባክህ ግደለኝ እንኳን እያልክ እየተማጸንከኝ አሰቃይቼ እኔ ነኝ ልገልህ የምችለው እንጂ በፍጹም እንዳታረግም፣ ልትሞት አትችልም፣ መሞት የለብህም እያለ በጣም ውዝግብግብ አድርጓት ነበር። ኤፉም ማን ይሆን እንዲህ የሚባለው ሰው ከማን ጋር ይሆን ደግሞ ያሁኑ ጉዳዩ እያለች በጣም እየተጨናነቀች ነበር። እናም እንግዲህ ያፌት ወጥቶ ጠጥቶ ከመጣ በኋላ አደንዛዥ እጽ ምናምን ከቀማመሰ በኋላ እየለፈለፈ ነበር። ይህም ምንድነው አባቱ እንደሆነና ልጄ ሳትለኝ ስትል ናታን እና ያፌት ወንድማማች እንደሆኑ ገብቷታል። እና ከዛም እባክህ ንገረኝ፣ ሳትነግረኝ አተኛም፣ ንገረኝ አንተና ያፌት አንተና ናታን ምንድነው ግንኙነታችሁ? ልጄ ነው ያልከው የናታን አባት ያንተ አባት ነው እያለች ብትለውም እሱ የልቡን ከተናገረ በኋላ ለሽ ብሏል። ያፌት ለሷ ካነቆረ በኋላ እሷ እንቅልፏን አታ ሰላም አታ ውስጧ ተረብሾ እሱ ግን ለሽ አለ እና ከዛም እንግዲህ ኤፉ ተሸክማ ወደ ክፍሏ አድርሰው ጧት እንደተኛች በተኛችበት ግንባሯን ስሟት ሲወጣ እሷም እግሩን ተከትላ ወደ ናታን ወጣል ሄዳለች። ለቤዛ ደውላ ቤዝ ልመጣ ነው ናቱ አለ የኔ ናታን ደህና ነው ተጽናንቷል፣ ልመጣ ነበር ማውራው አስቸኳይ ጉዳይ አለ ስትላት ነይ ቶሎ አለ ተኝቷል ብላት ነበር። እናም ወደ ቤት ጎራ ስትል ሴቶቹ ጉድ ይላሉ። ቤዝና ፄ ምግብ እያበሰሉ አንዷ ጽዳት አንዷ ምግቡን እያበሰሉ ጉድ እያሉ ነበር። እና ከዛም ተኝቶ ነው ስትላት አዎ ተኝቷል እያሉ ሳለ እሱ ተነስቶ ወጥቶ ኖሯል። ከውጭ መጣ። እንዴ ተኝታል ብለን ተነስታል እንዴ ሲሉት አዎ ተነስቻለሁ እንዳረብሻችሁ ብዬ ነው ብሎ ወደ ላይ ሲወጣ አይ ላናግርህ ፈልጋለሁ ማናግርህ ጉዳይ አለ ስትለው ሻናግሪኝ ቢልም አይ እዚህ ማውራት አልችልም እዚህ ልነግርህ አልችልም ስትለው በቃ ሻወር ወስጄ ልብስ ቀይሬ የመጣሁ ቤት ክፍል ጠብቂኝ ይላታል። ከዛም ቤት ክፍል ሄዳ እሷ በሀሳብ በትውስታ እየዋኘች ቆማ ስትጠብቀው መጥቶ አይ አሁን መጥቻለሁ መናገር ትችያለሽ ሲላት እና ያለውን ነገር አይ ማውራት አለብን ስላንተና ስለ ያፌት ስትለው ከዚህ በኋላ ስለማንም ይሁን ስለማንም ምንም አይመለከተኝም። ስለዚህ አንቺን ብትወኚ ሁለተኛ ወደ ልቤ መተሽ ወደ ህይወት ተመልሰሽ እንዲሰብርኝ አልፈቅድልሽም። ከዚህ በፊት ለፍቅራችን ስል በጣም ብዙ ዋጋን ከፍያለሁ፣ በጣም ብዙ ሁኛልሻለሁ፣ ግን ላናግርሽ ሞክሬያለሁ፣ ግን አንቺ አሻፈረኝ ብለሻል። ስለዚህ አሁን ላይ ሁለተኛ ተመልሰሽ ህይወት የምስቅልቅሉ እንዲታወጪ በፍጹም አልፈቅድልሽም። እናም እባክሽ ታይኝ፣ ወደ ህይወቴ አትመለሽ፣ ሁለተኛ አንቺ የምትባይ ሴት እኔ ጋር የለሽም፣ ሂጂ ወደ ባለቤትሽ እየጠበቀሽ ሆናል ብሎ
አስደንግጦም አሳፍሮም መልሷታል። እናም እንግዲህ ኤፉ እያለቀሰች አይደለም እማናገር ጉዳይ አለ፣ ከባድ ጉዳይ ነው፣ ስለአንተና ስለ ያፌት ነው ብትለውም ስለሱ ልታወሪኝ ነው እዚህ ድረስ የመጣሽው? አሁንም ስለሱ ልታወሪኝ? ምን ልትይኝ? ምንም ነገር ልሰማሽ አልፈልግም፣ ስለማንም ቢሆን ግድም አይሰጠኝም፣ ምንም ነገር አላዳምጥሽም ሲላት በአፍንጫዋ ደሟን ነሯ መጥቶ እያነሰራትም ቢሆን አፏን አፍና ያለውን ነገር ተመልክታ ቆም ብላ ስታየው በቃ የእውነት ጠልቶኛል ማለት ነው፣ የኔ ናታን ትቶኛል፣ የኔ ናታን ብትለው ያሷ እንዳልሆነና ከሷ ጋር ምንም አይነት ግንኙነት እንደሌለው ሊኖረውም እንደማይችል ደጋግሞ ሲነግራት ተበሳጭታ ጥላ ሄዳለች። እናም ከዛም እንግዲህ ኤፉ እየሮጠች ማናቸውንም ሳታናግራቸው ጥላ ወጥታ ወደ ቤቷ ተመልሳለች። ከዛም ጺና ቤዝም እንዴ ምን እያረክ ነው? ምንድነው አንተ እያረክ ያለው? ምንድነው የምታረገው? ልጅቱ ምን ብላት ነው? አይ ምንም አላረኳትም፣ ልታናገር ፈልጋ ነበር፣ አናገርኳት፣ ጨርሰን ሄደች አለ። ውስጡ ከልቡ አይመስልም አለ፣ ግን ከልብ ጀግና ወንድ መከታ የሚሆነኝ ነው የምፈልገው ስላለችው ብቻ እሱን ነገር እየሆነ እያሳየ ስለመሰለ ይመስላል። እናም ከዛም አይ ወንድሜ በኋላ የሚቆጭህን ነገር አታደርግ፣ መልካም ነው፣ የሚጸጽተን ነገር አታደርግ። ምናልባት ልጅቷ እየከፈለች ያለችውን ዋጋ ቢያንስ የሰውን ልብ ላለመስበር ብትሞክር ጥሩ አይነት ነገር ስለዚህ እንደዛ አታደርግ፣ በኋላ የሚጸጽተን ነገር አታደርግ ብለውት እንግዲህ መክረውታል። አይ ምንም አላረኩም ብሎ ሊወጣ ሲል ቢኒ መጥቷል። ቢኒ እንዴ ስራ እንዳለን ታውቃለህ አይደል? አላረፈድክም ሲል አይ በሰዓት ነው የመጣሁት ብሎ ምግብ በሰዓት ነው የምትሄደው፣ ወዴትም አትሄድም፣ ምግብ እየታበስል እየጠበቅን አይደል? ምግቡን ታበስልናለህ፣ ቢያንስ ራሱን እኛ እንሰራለን አሉ። አይ እኔ አልሰራም እንደማልሰራ ነግሬያቸዋለሁ ሲል እንዴም ሰውን ማስሩልን፣ ቁርሱን ስሩ፣ እኛ ቢያንስ ራሱን እንሰራለን ሲባል አልሰራም፣ ስራ አለብን፣ ስራ መሄድ አለብን ብሎ ሲነሳ አይኔ ግን መስራት እችላለሁ አለ ቢኒ። ከዛ ቢኒ ሲል እኔ የለሁበትም አላግዝህም፣ ራስህ ስራ እንዳለን ታውቃለህ አይደል? አለ አዎ አውቃለሁ፣ ቢሆንም መስራት እችላለሁ ብሎ ቢኒ ሲገባ ልብስህን ቀይር፣ እንደዚህ ብሎ መስራት ይመችሃል ሲለው አይ እኔ እኮ እንደማልሰራ ተናግሬያለሁ ቢልም ግን አልጨከነበትም እና በጓደኛው ገብተው ተራ በተራ እየተላቀሱ በሽንኩርት ምግቡን መስራት ጀመሩ። ኤፉም ቤቷ ሄዳ እያለቀሰች ስታለቅስ አበባ ይዞ ያፌት ደረሰ። አበባውን ጥሎ እሷም ማባበል ጀመረ። ምን ሆነሽ ነው? ምን ሆነሽብኝ ነው? ምን አርገውብኝ ነው እያለ አንቺ እኮ የኔ የተሰጠሽኝ ልዩ ስጦታዬ ማመስገኛዬ ነሽ። ስለዚህ አንቺን ማጣት እንደማጣት የሚያስፈራኝ የለም። አንቺን ማጣት አልፈልግም። አንቺ እስካለሽ ድረስ የኔ ማመስገኛ አንቺ ነሽ። ምን ሆነሽ ነው? አልቅሽና ይውጣልሽ ብሎ ትከሻውን ደገፍ ብላ ስታለቅስ አልቅሽና ይውጣልሽ ይላታል። እናሷም ከዛም በኋላ ሲጠይቃት በድጋሚ እኔ እምሰበር አይመስላችሁም? እኔ እምከፋ አይመስላችሁም? እኔ እምወድቅ አይመስላችሁም? እኔ እምራብ አይመስላችሁም? እኔ እምጠማ አይመስላችሁም? እኔ እያለች እኔ እያለች እያንዳንዱ ነገር አብራታ ነገረችው። እናም እኔ የምወድቅም ተሰብር የምቀርም ስሜት የምጎደም እመራር የምጠማም የምከፋም ተስፋ መቆርጥ አይመስላችሁም ስትለው አንድ ነገር ልምከርሽ፣ ከኔ ከልምዴ ወሬ ላይ ብዙ አይደለሁም፣ ግን ከጠቀመሽ አላትና እያዳመጠችው ነበር። እኔም መቃብር ያልገባሁባቸው ሞቶችን በጣም ብዙ ሞቶችን እዚህ ደረጃ እስከምደርስ ድረስ ሞቻለሁ። ብቻ መቃብር ግን አልወረድኩም። ብዙ መራብን፣ መጠማትን፣ መበረድን፣ መከፋትን፣ ማጣትን ሁሉን አግኝቻለሁ። እያስመሰሉ ፈገግ እስካሁን ድረስ ባለው እያስመሰሉ ከላይ እየሳሉ ብዙ መከፋቶችን፣ ብዙ ስብራቶችን አሳልፌያለሁ። ከጠቀመሽ ነው። ስለዚህ
ሳይስቁ ፈገግ እያሉ ደስተኛ መምሰልን ብሎ በተቻለ መጠን እሱም ምክሩን ለግሷት እቅፍ አርጓት አንገቱ ስር ወተፍ ብላ ያለውን ነገር ሀሳቡን ያሳለፈውን ህይወት እየነገራት አንቺ የኔ ማመስገኛ ነሽ ይላታል። ከዛም ጺና ቤዝ ደግሞ እራት ጉድ ብለው አዘጋጅተው ሴቶቹ ሆነዋል፣ አምሮባቸዋል። እና ቤዝና ጺ አቀራርበው ከጨረሱ በኋላ ሎሊትና ናቱ መተው ቁጭ ብለዋል። ቀን ላይ ያገኘችው ለአቶ ናታን የተባለው የተላከ ደብዳቤ ወረቀት አግኝታለች። እና ምራት እየበሉ ሳለ ሎሊት ብዬ ስትባል እንዴ አልሞት አልኳችሁ እንዴ ባለፈው ደግሞ አሁንም ልገሉኝ ነው አለች። ከዛም ፈገግ ብላ ዝም አለችና በዚሁ መሀል እንዴ ለወንድም የተላከ ደብዳቤ አለ ላምጣው፣ ለወንድም የተላከ ፖስታ አለ ላምጣው። ከዛ አምጪ ተብላ መጣና አምጪ ለኔ የተላከ እኔ መክፈት ያለብኝ ቢላትም አይ እኔ ነኝ የምከፍተው ብላ እምቢ አለች። ከዛም ቤዝ ክፈችው አለች። ከዛም ሲከፈት ምን ነበር የነበረው? አቶ ናታን ተጽናና ሆይ የሚባል ስለ ሀዘን እንደገጠመው የሚገልጽ ደብዳቤ ነበር። ያን ደብዳቤ ስታነብ ቁማ ቀርታለች። ቤተሰቡ የማያውቀው እንደማታስታውስ ነው። እሷ ግን ሁሉም ነገር ታውቃለች። እና እሷ ዋናቃለችው ደብዳቤ የአባቷን ሞት ተነርታለች። ምን ትል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱ።